በጣም ትልቅ ክፍተት ፈጥሯል። አባባ ለመኖሩ ራሱ ውስጤ ላይ የሚሰማኝ ስሜት ምን ያህል እንደሆነ ልነግርሽ አልችልም። በቃ በጣም ያማል። እኔ ልጄ፣ እኔ እናትሽ ማዘራዊ፣ አንቺ ስላለሽኝ በጣም እድለኛ ነኝ። ታውቂያለሽ፣ አንቺ ባሌለሽበት ሰዓት ነው እንጂ የብቸኝነት ስሜት የተሰማኝ። በቃ ደስተኛ ነበርኩኝ። አባባ በሞቱን እንዳምንና ድጋሚ እንድስቅ ያደረግሽኝ አንቺ ነሽ። አባትሽ እኮ አደራ የሰጠኝ አንቺን ለእኔ ነው። እንኳን ኖርሽልኝ እናቴ። ታውቂያለሽ፣ አንቺ ባትኖሪ ኖሮ ውስጤ ላይ የሚሰማኝን ጩኸት መቋቋም አልችልም ነበር። በጣም አመሰግናለሁ። ማን ነው? አለው ልጄ፣ ደህና ነህ? እንደምን ደግሞ ለምንድን ነው ልጄ ብቻዋን የተውካት? መቼ? አረ ማዘሯ፣ እኔ እኮ ስራ በዝቶብኝ ነው። የሄድክበት እንዴት ሆነልህ? እሱን ልነግርሽ እኮ ነው አመጣጤ። አልተሳካም እንዴ? ምን ይመስልሻል? እኔ እንጃ፣ ግን ደግሞ ባይሳካም ችግር የለውም፣ ሌላ ትሞክራለህ። የኔ ሀሳቢ ከነ ችግሮች መልስ አንድ ቀን ስላላስከፋሽን በጣም አመሰግናለሁ። ወዴት ነው ነገሩ? ዛሬ በሰላም ነው ምስጋና? አዎ ከመጣል ስለ ሁሉ ነገር በጣም ነው አመሰግነው። እንዴ ደግሞ ምን ተገኝቶ ነው ወደ ሰው? አንተ እንኳን ደስ ያለሽ። ከመጣ ትልቅ ድርጅት ተቀጠር ያለው ተሳክቷል። ያምርክ ነው? እኔ አላምልክ። እሰይ፣ እንኳን ደስ አለ ልጄ። አመሰግናለሁ ማዘሩ። በጣም ደስ ብሎኛል። እሺ እንኳን ደስ አለክ። ስራ ማግኘት ደስ ይላል፣ ግን በዚህ ልክ ተስፋ አታድርግ። ተሳክቷል እኮ ማዘሩ። የፍቅር እናት የስራ ማስረጃ ያስገብታኛለች። አሁን በቃ ስራ መጀመር ብቻ ነው። ልጄ አንተ ቅን ልጅ ነህ። ፈጣሪ ከዚህ በላይ ያሰብከውን ያሳካል። እንኳን ደስ ያለ። በጣም አመሰግናለሁ። ተነግሮሃል ማለት ነው። ምኑ? እኔን ከየት ወዴት ለምን ሳትል ማስገባት እንዳለብህ ካወቅ ይሄ መሰልጠን ነገር ተገምሽ። ዘመንሽም ውስጥ መናገር ይኖረች ያማሪዎች ምስሎች ወየሮማል። እትዬ ለምንድን ነው እንደዚህ የተናደዱ? ታወቁ እንዴ? ምን ያውቃሉ ታዲያ? እሺ ቤዛን ስለምንድን ነው ያስገባት? ኧረ ተይ ሮማኒ፣ ፍቅር ጠፋች ብሎ እኔንም ሩታይንም ሲቆጡ ነበር። ተናዷል በጣም እንዴ አንተን። እሺ ሩታ ላይ ለምንድን ነው የተናደዱት? እኔ ሰው የምናጠፋው ሮማኒ? እንዴ ምኑ ላይ ነው ጥፋት? አይ አሹ የአንተን ይዛትን አገዱ ስለነበር ብዬ ነው። ቢሆንስ ሮማኒ ይዛትን አይብሉኝ ሳ እኔ ምንድን ነው የቱ ጋር ነው ጥፋት? ሄጄ ደረስኳት። ከዛ በኋላ የለችም። ኋላ እንዳይጨነቁ ብዬ እጅ አጧትና መጣሁ ብላ ሄደች። እንደ ልጅ የማስብ ነገሮች ላይ ፍቅርና ዳግም እንግዲህ ተገናኝተዋል። ከዙ ወደዛው የጠልባትና እናቲቱ ጓግጭ ትላለች ላይ ዳግም ያለበትን ችግር ለፍቅር ዝርግፍ አድርጎ ያወራል። አሁን ሰዓት ላይ ፍቅር አሸንፎታል ከፍቅር ጋር አልፈልግም፣ በቃ ቀልድ ነው፣ ወደ ቤት ልሄድ እያለች ምንም የምትሄጅበት አልገባኝም። ረሳሽው እንደ እኔ ምን ልሆንልሽ ነው የምታወቂውም ነበርን አንቺም። ከዛ አስተሻሽለው ወደ ልጇት ሊሄድ ነው። ፍቅር አሁን ላይ ተጠለፈ ማለት አቶ ዶክተር ወደ አደይ ላይ ጥላውን ጥሏል። ዴቭስ ምን ይውጥ ይሆን? ዴቭ አሁን ላይ በጣም የተጨናነቀበት አንደኛው ምክንያት አደይ ወደ ዶክተሩ ትሄዳለች በልሌ ምክንያት ሁሌ ከዶክተሩ ጋር ስትገናኝ ለዴቭ ግን ይሄ ነገር ምንም ሊገባ አልቻለም። አሁን ላይ አደይ ለዴቭ ጊዜ ከመስጠት ይልቅ ከሊሊ ጋር ነው ወዲያ ወዲህ እያለች ያለችው።
ቆይ ምንድን ነው ችግርሽ? ለአዴ ስትንገረፈፊ ብርሃን መታላጥ እንዲያታደርግሽ። አደይ መቼ ነው ለዴብ ነቃ ነቃ ብላ ሁሉ ነገር ማስረዳት ብትችል? ሁሌም እንዴት ተንቀራፈፈች፣ ሁሌም እንትን እንዳለች ዴብ በዚህ መካከል ላይ እየተጎዳ መሆኑን ብታቅ ኖሮ ማለት ነው። ዴብ የሚወዳትን ያህል በጣም ታግዟታል። አሁን ላይ ምንም ይሁን ምንም አልገባኝም። ለምንድን ነው ቆይ ስሜቴን የማትረጅልኝ እያለ እሱም ይጠይቃታል። እሷም ስሜትህን መረዳት አለመረዳት አይደለም፣ አሁን ላይ ሊሊ በጣም ችግር ላይ ነው። አሹና ሩታ ይህን እናት ሩታ ላይ ዘና ፈታ ዴንታ ቢስ ምናምን ሆና በምትሰራበት ሰዓት ላይ ፍቅር ጥያቄ ስትጠይቅ የማን ነው አክተሩ ደስ የሚል ስትባል የሩታ አክተር ደስ ይላል። ምክንያቱም ምንም ነገር የምትጨነቀው ነገር የላትም። ኬርለስ ሆና ነው ለሁሉም ነገር የምትሰራው እና እዚህ ላይ በጣም ደስ ይለኛል። የኔ ደግሞ ክፋትን ከሌላ ነው ያገኘሁት ትላለች። አሻ ቤት ፍቅር እስካሁን አልተመለሰችም እንዴ ብላ ማዘሯ ስጠይቀው አልተመለሰች አባቴ አሹዬ የኔ አባት ዳይመንድ እዚህ ላይ ብታፍትን እያለ ነው። ኪንጎ ስራ በማግኘቱ በተመረቀበት በጣም ደስ ብሎታል። ደስ ያለውም ደግሞ በዛን ሰዓት ላይ አጎትዮ ከቸችልበታል። ዶክተሩ የና አሹ ልጆቹ ወይኔ ጉዴ ይሄ ሰውዬ ሊጋተተኝ ነው። ሰላም ነው ዳይመንድ ምናምን ሲለው እሱ የበፊቱ ትዝታ ናት መታዲቅን ያለችበት ዳይመንድ ጋር ሁላ ሌብነቱ መተው ግዴታ አለበት። ልክ እንዴ ኪንጎ ስራ ባያገኝም በቃ በሌላ ነገር ተፍተፋ አሁን ልጄ እኮ ነው አድርጎ ሊጠራኝ ነው። ለማንኛውም እንዲያይመን ጊዜ ቢሮን ቢሮ አናግርሃለሁ በጣም ብዙ ምናምን እያለ እኔ ምን ልጅ ነው የሚለው በኮች ሲያስጠላ ምናምን እያለ ዳይመንድ ጌጅ ጋር ይላል። የዳይመንድ ላይ መሆኑን አላወቀም ኪንጎ። ቅምጥል በጣም ደስ ብሏታል ስራ ማግኘቱ። እየሮጠች ይቅፍ አድርገችው። አሁን ሴት ሸታለች። የማዘሯ ሀሳብ ጥሩ ነው። ማዘሯ እንደዚህ ብታረጊ እንደዚህ ትሆናል እኮ ብላ መክራት ነበረ። ነገር ግን ልክ ነበረች ማዘሯ በሰዓቱ ላይ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። እንዲሁ